ነገ ሚያዝያ 3 2018 ዓ.ም በመቀለ የትግራይ ክልል መጻኢ ጊዜ የሚወሰንበት የመጀመሪያው ቀን ነው ተብሏል። አዲሱ የክልሉ ፕሬዝዳንት እንደሚመረጥ ይጠበቃል። የጀነራል ታደሰ ወረደ መጨረሻም ይወሰናል ተብሏል። ለመሆኑ ጀነራል ታደሰ በነገው ዕለት ይወሰናል ስለተባለው የህወሓት ውሳኔ ምን አለው? ዝርዝሩ የመረጃ ቅኝታችን ትኩረት ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስትሮክን ጨምሮ ከበደሉ በሽታዎች በስተርጅና መጥተውባቸዋል ተብሏል። ኢሳያስ አፈወርቂን እንደ ኒኮላስ ማዱሮ ከስልጣናቸው ማንሳት ቀጣዩ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ የእቅዳቸው መነሻ እንዲሆን የቀረበ ሀሳብ ነው ተብሏል። አሜሪካ የፖለቲካ ተንታኝ ስለዚህ ጉዳይ የሰጡትን ትንታኔ በመረጃ ቅኝታችን እንመለከተዋለን። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የዕለቱ የመረጃ ቅኝታችን እነዚህን አበይት ነጥቦች እንደሚከተለው በዝርዝር የሚያጋራችሁ ይሆናል። እንደተለመደው እያደመጣችሁን አብራችሁን ቆዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የትግራይ ክልል ምክር ቤት ነገ ሚያዝያ 3 2018 አዲስ ፕሬዝዳንት ለመምረጥ መዘጋጀቱን አረጋግጠዋል። ይህ ውሳኔ የተሰማው የህዝባዊ ወያነ ሓርነት ትግራይ ከጦርነት በፊት የነበረውን የክልሉ ምክር ቤት መልሶ ለማቋቋም ባሳለፈው ውሳኔ ሳቢያ በክልሉ የፖለቲካ ውጥረት ጫፍ በነካበት በዚህ ወቅት ነው። ጀነራል ታደሰ በትናንትናው ዕለት በሰጡት ቃለ ምልልስ የጊዜ ሰሌዳው ግልጽ ነው፣ ሚያዝያ 22 ቀን ይገባሉ፣ ስራቸውን አጠናቀው ሚያዝያ 23 ቀን ውሳኔ ያሳልፋሉ፣ በዚህ ዕለትም የክልሉ ምክር ቤት ፕሬዝዳንት ይመረጣል ያሉ ሲሆን በዚህ ሁሉ መሃል ግን ከመቀሌ መውጣት ምንም አይነት ፍላጎት ሆነ እቅድ እንደሌላቸው ሲናገሩ ተደምጠዋል። ብዙዎች ግን ጌታቸው ረዳ ከስልጣናቸው ሊሰናበቱ ሲሉ የተከናወኑ የሆኑት ሁሉ በጀነራል ታደሰ ወረደ ላይም እየተከናወኑ ይገኛሉ፣ ጀነራሉም ወደ አዲስ አበባ ሊሸሹ ይችላሉ ሲሉ ግምታቸውን እየሰጡ ይገኛል። ታደሰ ሚያዝያ 13 ቀን 2018 ህወሓት ከጦርነት በፊት የነበረውን የአስተዳደር መዋቅር መልሶ ለማቋቋም ያሳለፈውን ውሳኔ የፕሪቶሪያን ሰላም ስምምነት የሚጥስ ነው ሲሉ ገልጸውት በጥንቃቄ መገምገም እንዳለበት አሳስቦ ነበረ። ሆኖም ግን ህወሓት ጀነራል ታደሰ ወረደ ስልጣናቸውን በሰላም እንዲያስረክቡ ግልጽ ቀነቀጥሮ ወይም አልቲሜተም ሰጥቷቸዋል። ጀነራሉ በዚሁ ቃለ ምልልሳቸው በክልሉ እየተባባሰ የመጣው ሁኔታ ከስልጣን ዘመን ወይንም ከተቋማት አደረጃጀት ክርክር በላይ ስለመሆኑ ይናገራሉ። በትግራይ ላይ ከተጋረጠው አደጋ አንጻር እኔ በፕሬዝዳንትነት መቀጠሌ አጀንዳ አይደለም ያሉት ፕሬዝዳንቱ ቅድሚያ የሚሰጡት ህዝቡ ከጊዜያዊ አስተዳደር ወጥቶ በራሱ በመረጠው መንግስት እንዲተዳደር ማየት ስለመሆኑ አስምሮበታል። የህወሓትን ውሳኔ በጽኑ የነቀፉት ፕሬዝዳንቱ ሂደቱ አካታችነት የጎደለው መሆኑን አስጠንቀዋል። ህወሓት ከመጋቢት 7 እስከ 8 በአካሄዱ ማዕከላዊ ኮሚቴ ስብሰባ ከ2.8 ሚሊዮን በላይ ህዝብ የመረጠው ምክር ቤት ወደ ስራ መመለስ አለበት በማለትም ምክር ቤቱ የክልሉ የበላይ የሉዓላዊ ስልጣን ባለቤት ስለመሆኑ አስታውቆ ነበር። ሌተናንት ጀነራል ታደሰ ወረደ ግን መላውን ህዝብ የሚመለከቱ ጉዳዮች በጠበበ መድረክ መወሰን አልነበረባቸውም በማለት ሂደቱ በህዝቡ ዘንድ ከፍተኛ ውዝግብ የፈጠረ ስለመሆኑ ገልጸዋል። ነባሩ ምክር ቤት መመለስ ወይም ሌላ አማራጭ መከተል በሚለው ጉዳይ ላይ ውይይት መደረግ እንደነበረበትም ነው የሚናገሩት። ምንም እንኳን ፖለቲካ ለመግባባት ቢኖርም አስተዳደራቸው ስራውን እንደሚቀጥል ፕሬዝዳንቱ የገለጹ ሲሆን ካቢኔው ስራውን ይቀጥላል፣ የመንግስት መስሪያ ቤቶችም ክፍት ናቸው በማለትም የመንግስት አገልግሎት እንደማይቋረጥ ነው ያረጋገጡት። አሁን ባለው ሁኔታ መደበኛ ስልጣን ርክክብ ይደረጋል የሚለውን ሀሳብ ውድቅ ያደረጉት ፕሬዝዳንቱ የማስረክበው ምንም ነገር የለም፣ ርክክብ በሚባል ሰው ሰራሽ ጨዋታ ውስጥ አልገባም በማለትም ይህ አጥፊ መንገድ ተገቢ አይደለም ሲሉ ነው ያስጠነቀቁት። ውጥረቱ ቢባባስም የፌዴራል መንግስት ጣልቃ እንዲገባ ጥሪ እንደማያደርጉ የገለጹት ፕሬዝዳንቱ መብቱ እንዳለ ባውቅም የፌዴራል መንግስት ጣልቃ እንዲገባ ግን ጥሪ አላደርግም ባይ ናቸው። በክልሉ እየደረሰ ያለውን ማህበራዊና ኢኮኖሚያዊ ጫናም የገለጹት ፕሬዝዳንቱ የጊዜያዊ አስተዳደሩ የስልጣን ዘመን ቢራዘምም የመንግስት ሰራተኞች ደሞዝ አለማግኘታቸውን ጠቅሰው የፌዴራል መንግስት በነዳጅ በበጀትና በመልሶ ግንባታ ላይ የጣለውን ገደብ እንዲያነሳ ነው የጠየቁት። ስለ ክልሉ የወደፊት የፖለቲካ አቅጣጫ ወይንም እጣ ፋንታ ፕሬዝዳንቱ ምርጫ እስኪካሄድ ድረስ ትግራይ በብሔራዊ ጉባኤ በሚቋቋም መንግስት እንድትመራ የሚለውን አማራጭ እንደሚደግፉ ገልጸዋል። አካታች ያለውን መንግስት ትግራይን አያሻግራትም ያሉት ሌተናንት ጀነራል ታደሰ ወደ ምርጫ ሊያደርስ የሚችል ታማኝ ሂደት እንደሚያስፈልግ ነው የገለጹት። ጀነራል ታደሰ ወረደ በክልል ውስጥ ያለውን ልዩነት የሚያሰፋ የፖለቲካ ፖላራይዜሽን እንዲቆም አሳስበዋል። በወሬና በአሜት የሚፈታ ችግር የለም ያሉት ፕሬዝዳንቱ ባለድርሻ አካላትም የተለያዩ ሀሳቦችን በማቀናጀት ለመረጋጋት በጋራ እንዲሰሩ ነው ጥሪ ያቀረቡት። የቀድሞ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከስልጣን የወረዱበትን ሁኔታ በማስታወስም ወታደሩ ቁልፍ ሰብሮ ባለስልጣናትን የማባረሩ ተግባር ሰራዊቱንም ሆነ ህወሓትን አልጠቀመም በማለት ነው የተናገሩት። ከጸጥታ ጋር በተያያዘም ዳግም ወደ ግጭት እንዳይገባ ያስጠነቀቁት ፕሬዝዳንቱ ውጊያ በፍጹም አያስፈልግም፣ ለትግራይም ሆነ ለሀገሪቱ አሊያም ለቀጠናው የሚጠቅም አንዳችም ነገር የለውም ብለዋል። በትግራይ ውስጥም ሆነ ከፌዴራል መንግስት ጋር የእርስ በርስ ጦርነት ተገቢ ያለመሆኑን የገለጹት ጀነራል ታደሰ ወረደ ሆኖም መሰረታዊ ቅሬታዎች ምላሽ ካላገኙ ውጥረቱ ዳግም ሊያገረሽ እንደሚችል ነው የገለጹት። ትግራይ ዛሬ መዋጋት አትችል ማለት ነገ አትዋጋ ማለት አይደለም ሲሉም አስጠንቅቀዋል። ከዚህ ባለፈ የአሜሪካ ልዑካን ቡድን ሚያዝያ ቀን ትግራይን መጎብኘቱንና ከእርሳቸውም እንደዚሁም ከህወሓት መሪዎች ጋር መገናኘታቸውን ፕሬዝዳንቱ ይፋ አድርገዋል። በስልጣን ዘመናቸውም ስላከናወኗቸው ስራዎች ሲገልጹም አስተዳደራቸው ዳግም ወደ ጦርነት እንዳይገባ መከላከሉንና በፕሪቶሪያ ስምምነት የተመለሱ አገልግሎቶች እንዲቀጥሉ ማድረጉን ጠቅሰዋል። ከፍተኛ ፈተናዎች ቢኖሩም ጦርነት እንዳይነሳ ግን መከላከል ችለናል ባይ ናቸው።
የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። ከወደ ሰሜኑ የኢትዮጵያ ክፍል አልወጣንም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከ80ኛ ዓመታቸው ማግስት እንደ ስትሮክ ያለ ከፍተኛ ህመም እየጎበኛቸው ነው ተብሏል። ፕሬዝዳንቱ በኤርትራ ከእርሳቸው በኋላ የሀገሪቱን መንበረ ስልጣን ሊቆጣጠር የሚችለውም ሰው እስካሁን ድረስ በግልጽ አይታወቅም ተብሏል። በዚህ መነሻ ፕሬዝዳንት ኢሳያስ አፈወርቂን እንደ ኒኮላስ ማዱሮ ቀጣይ የትራምፕ እቅድ እንዲሆን የአሜሪካ የፖለቲካ ተንታኞች ሀሳብ እያቀረቡ ነው። እኚህ በምስሉ ላይ የምትመለከቷቸው ሰው በአፍሪካ የትራምፕ አማካሪ የሆኑበት ሚስጢር ብዙዎችን የሚያነጋግር ነው። ከጥቂት ዓመታት በፊት በናይጄሪያ ብዙም ያልተጋነነ የትራንስፖርት አገልግሎት የሚሰጥ ኩባንያ ባለቤት ነበሩ። ሰውየው ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን መውጣታቸውን ተከትሎ ግን በፍጥነት የፕሬዝዳንቱ የመካከለኛው ምስራቅ በኋላም የአፍሪካ ጉዳዮች አማካሪ ሆኑ። በቅርቡ አዲስ አበባ መጥተው ከብልጽግና መራሹ መንግስት ጋር መልካም የተባለ ወዳጅነት ሊፈጠር የሚችልበትን ምልክት ሰጥቷል የተባሉት ዲፕሎማቱ ማሳድ ብሎስ። ሆኖም እኚህ ሰው ለ30 ዓመታት በአሜሪካ ማዕቀብ ተገልላ በቆየችው ሚስጥራዊቷ ኤርትራም አንዳች ነገር እያነፈነፍ ነው ተብሏል። አሜሪካ ከሰሞኑ ከኤርትራ ጋር የዲፕሎማሲያዊ ግንኙነቷን ለማደስና ወደ ቀይ ባህር ተጽዕኖን ለማስፋት እያቀዳች እንደሆነ ሲነገር ሰንብተዋል። አሜሪካ ከኤርትራ ጋር የዲፕሎማሲያዊ ግንኙነቷን ለማደስ ጀመረች የተባለችውን ጥምረትም የሚመሩት ደግሞ እኚሁ የትራምፕ የአፍሪካ ጉዳዮች አማካሪው ማሳድ ብሎስ ናቸው። የሊባኖስ የዘር ግንድ አላቸው። ወንድ ልጃቸው ቲፋኒ የተባለችውን የዶናልድ ትራምፕን ሴት ልጅ በማግባቱ የፕሬዝዳንቱ አማች ናቸው። የአሜሪካ፣ የሊባኖስ፣ ናይጄሪያና የፈረንሳይ ዜግነት ያላቸው መሆናቸው ደግሞ በብዙዎች ዘንድ መነጋገሪያ ናቸው። ማሳድ ብሎስ ኤርትራ ቀይ ባህርን ለአሜሪካ ጦር ነጻ መንቀሳቀሻ ከፈቀደች የተጣለባት ማዕቀብ ሊቀለልላት እንደሚችል እድል በመስጠት የድርድር እቅድ ይዘው ብቅ ብሏል የተባለው ይህንን ዜና ይፋ ያደረገው ታማኝ ከሚባለው የዓለማችን መገናኛ ብዙሃን መካከል አንዱ የሆነው ወል ስትሪት ጆርናል ነው። ዘገባው ኤርትራን በአፍሪካ በፖለቲካም ይሁን በኢኮኖሚ እጅግ የተገለለች ሀገር ሲል ይጠራታል። ሆኖም ይችን ሀገር የሚመሩት ኢሳያስ አፈወርቂና ማሳድ ብሎስን በግብጽ አገናኝተው እንዲወያዩ ያደረጉት ደግሞ የግብፁ ፕሬዝዳንት አብደል ፈታህ አልሲሲ ናቸውም ሲል ይፋ አድርገዋል። ሆኖም ግን የአሜሪካን ጋፋ ዲፕሎማቶች ከአስመራ አገዛዝ ጋር የዲፕሎማሲ ግንኙነት ማደስና ማዕቀቦችን ማንሳት ስትራቴጂክ ሽንፈት ነው ሲሉ እየተቹት ይገኛሉ። አምባሳደር ቲቦር ናሺ አሜሪካ የፖሊሲ ተንታኝ ሚካኤል ሩቢን፣ ከኢትዮጵያ ደግሞ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪው ጌታቸው ረዳ በዚህ ሀሳብ የሚጠቃልሉ ናቸው። በተለይም አሜሪካ የፖሊሲ ተንታኝ ሚካኤል ሩቢን ማሳድ ብሎስ ኤርትራ ስትራቴጂካዊ ሀገር ነች ሲሉ ማስቀመጣቸው ትክክል ነው ሲሉ እውቅና ይሰጣሉ። ሆኖም ግን የተሻለ መንገድ ከኢሳያስ ጋር ማዕቀቦችን ቀለል አድርጎ ወዳጅነትን ማደስ አይደለም ባይ ናቸው። በወረቀት ላይ የቀረበው የስትራቴጂካዊ መከራከሪያ ምክንያታዊ ይመስላል። ቀይ ባህር ለዓለማችን የንግድ እንቅስቃሴ ወሳኝ መተላለፊያ ነው። ኤርትራ 840 ማይል የባህር ዳርቻ ያላት ሲሆን በርካታ የባህር ዳርቻ ደሴቶችንም ታስተዳድራለች። ኢራን በየመን በሚገኙት በሁቲዎች እንቅስቃሴ ብቻ ሳይሆን የሱዳንን የቀይ ባህር ዳርቻ የሚቆጣጠሩት የሱዳን ጦር ኃይሎች አዛዥ በሆኑት ጀነራል አብደል ፈታህ አልቡርሃን አማካኝነትም በቀይ ባህር የሚደረጉ የንግድ እንቅስቃሴዎችን ለማስተጓጎል ተስፋ የጣለችበት መሆኗ አሜሪካ ቀይ ባህር ልክ እንደ ሁርሙዝ ሰርጥ ሁሉ በኢራንና በኢራን አንጃዎች ወይንም አጋሮች አማካኝነት ከፍተኛ የሆነ ፈተና ውስጥ እንዳይገባ ስጋት ገብቷታል። በዚህ መነሻ ፕሬዝዳንት ትራምፕን በአፍሪካ ጉዳይ የሚያማክሯቸው ማሳድ ብሎስ ከኢሳያስ አፈወርቂ ኤርትራ ጋር ዲፕሎማሲያዊ ግንኙነታችንን ብናደስ ምናልባትም በቀይ ባህር ወደፊት ሊፈጠር የሚችለው የኢራንና የአጋሮቿ እንቅፋት ሊፈታ ይችላል የሚል ተስፋ ሰንቋል የተባለው አሜሪካ የፖሊሲ ተንታኝ ሚካኤል ሩቢን ግን መሬት ላይ ባለው እውነታም የማሳድ ብሎስ ሀሳብ አደጋ አለው ባይ ናቸው። ማሳድ ብሎስንም ሞኝ ሰው ሲሉ ይገልጿቸዋል። አብደል ፈታህ አልሲሲ ከኤርትራ ጋር የአሜሪካን ግንኙነት ለማሳለጥ የታሰበውን ውይይት በአንድ ምክንያት ብቻ ለማስተባበር እንደፈለጉም ይተነትናሉ። እርሱም በሁለቱ የአባይ ወንዝ ሀያላን መካከል በሚደረገው የቀዝቃዛ ጦርነት አካል ኢትዮጵያን የመክበብ ስትራቴጂ አንድ አካል ነው ሲሉ ይገልጹታል። አብደል ፈታህ አልሲሲ በሲዩዝ ካናል በኩል የመጓጓዝ ነጻነትን ቢያስቡም ለአሜሪካ ደህንነት በእውነት የሚያስብ ቢሆን ኖሮ የሁቲ አጋር የሆኑትን የሱዳን ጦር አዛዥ አብደል ፈታህ አልቡርሃንን አይደግፉም ነበር ሲሉ ይጠራጥሯቸዋል። ሚካኤል ሩቢን ይቀጥላሉ። የኢሳያስን ስልጣን እንደገና ህይወት ለመዝራት መሞከር እጅግ በጣም የታመመና የደከመን ሰው ከወጣት የቦክስ ሻምፒዮን ጋር ለማቧቀስ እንደማመቻቸት ይቆጠራል፣ ትርጉምም የለውም ባይ ናቸው። ኢሳያስ አፈወርቂ የ80 ዓመት አዛውንት ናቸው። እንደ ስትሮክ ያሉ ከባድ የጤና ችግሮች አጋጥሟቸው ችግር ላይ እንዳሉ ይነገራል። ከዚህ ባለፈም በአፍሪካ እጅግ በጣም ጥብቅ ቁጥጥር ከሚደረግባቸው ሀገራት መካከል ቀዳሚያ በሆነችው ኤርትራ ከእርሱ በኋላ የሀገሪቱን የመሪነት ስልጣን ማን ሊረከብ እንደሚችል ግልጽ የሆነ ፍንጭ እንኳን አይታይባቸውም ሲሉ ነው የተነተኑት። በመቀጠልም ፕሬዝዳንት ኢሳያስ አፈወርቂ ስልጣን ላይ ቢቆይም እንኳን እምነት የሚጣልባቸው ባለመሆናቸው ይታወቃሉ። ባለፉት ዓመታት በተለያየ ጊዜ ወዳጅ ሀገራትን ቀይረዋል። እንደ እስራኤል፣ ኢራን፣ የተባበሩት አረብ ኤምሬትስ፣ ካታር፣ ሩሲያና ምናልባትም አሁን ካሉ አዳዲስ ሀገራት ጋር በመተባበር በርካታ ጊዜ ጥምረትን ቀይረዋል። ከእስራኤል፣ ኢራን፣ የተባበሩት አረብ ኤምሬትስ፣ ካታር፣ ሩሲያና አሁን ደግሞ ምናልባትም ከአሜሪካ ጋር ለመስራትም እየሞከሩ ይገኛሉ። ሁሉንም ጎረቤቶቹን ማለትም ሱዳን፣ ኢትዮጵያና ጅቡቲን በተለያየ ጊዜ አጥቅቷል፣ ወረዋል። በቅርብ ጊዜም የሶማሊያ ወታደሮችን አሰልጥነው ከኢትዮጵያ ጋር እንዲዋጉ ልኳቸዋል። በዚህ መነሻም በየትኛው መመዘኛ ኤርትራ የሽብርተኛ ደጋፊ መንግስት ነች ሲሉ
አጣጥለዋታል። በተለይም ትራምፕ የማሳድ ብሎስን ሀሳብ ተከትለው ከኤርትራ ጋር ግንኙነታቸውን የሚያድሱ ከሆነ ለኢትዮጵያውያንና ኤርትራ አሜሪካውያን ንቀት ይሆናል የሚሉት ሮቢን ኤርትራ የባሪያ አሳዳሪ መንግስት ነው ያላት ይላሉ። ሁሉም ሰው ለአስገዳጅ ወታደራዊ ስልጠና መመልመልና መሰለፍ ግድ ይለዋል። ኢሳያስ አፈወርቂ በቀሰቀሷቸው ጦርነት ያልተጎዳ ቤተሰብ ያለው የኤርትራና የኢትዮጵያ ዜጋ ማግኘት ከባድ ነው። አሜሪካ ውስጥ እንኳን ሰላይ ልከው ከዳያስፖራው ገንዘብ እየዘረፉ ይገኛሉ ሲሉ ከሰዋቸዋል። ሆኖም ከፕሬዝዳንት ኢሳያስ አፈወርቂ ጋር እንደዚህ አይነት ግንኙነት መጀመር መጨረሻው እንደማያዋጣ መማር መመልከት አለባቸው ሲሉ ለሀገሪቱ ፕሬዝዳንት ምክረ ሀሳባቸውን ለግሷል። የአሜሪካው የፖሊሲ ተንታኝ ሚካኤል ሮቢን ትንታኔያቸውን የሚቋጩት በአሜሪካና በኤርትራ መካከል የዲፕሎማሲ ግንኙነት ቢሻሻል እንኳን ለአሜሪካ መንግስት የስትራቴጂክ ሽንፈት ነው በማለት ነው። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።